አሁን የት ነው ያለ ነው? ፍሬንድሺፕ ፓርክ ያ ሰላም ጤና ይስጥልን ክቡራትና ክቡራን የቤንጋ ብሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ነው። ዛሬ ደግሞ የመጣ ነው እዚህ የውሻ ገበያ አለ ተብሎ እንናይ ነው። ውሻ ስንት ገባ በአዲስ አበባ ምድር ላይ የሚለውን ድሮ እኛ የምናውቀው ከጎረቤት ምናምን ስትወልድ እየተሰጠን ነበር ያሳደግነው። አሁን ደግሞ እስቲ አሪፍ ውሻ ካገኘን ለሰው ስጦታ የምንሰጠው እንገዛለን። አብራችሁን ቆዩ እናያለን። German Shepherd sen Siberian Husky. German'ın akabili. በጣም መጥቶ ዛሬ German Shepherd ነው መጥቶ diese German Shepherd. እነዚህ ስንት ናቸው? 40 ሺህ ናቸው። Siberian ሴቶች ናቸው። ጀርመን ከፈለኩ ግን ወንዶች አሉ። አይ እነሱ ወንድ ቢኖራቸው አሪፍ ነበር። ሴት ናቸው አሪፍ ነው በጣም። ለምን ሴት ናቸው? አዎ እስኪ አይቆይም ቶሎ ነው። ምንድን ነው የሚበሉት? የበሰለ ማንኛውም ነገር ይበላሉ። ውሾች መብላት ከሌለባቸው ነገር ይበላሉ። ምንድነው አሁን እነዚህ ውሻ ብቻ አይደለም ህፃናት ኬር ማድረግ ያለበት እንደ ህፃን ልጅ ተቀቅሎ ምናምን። ስለዚህ ያው የተቀቀለ ምግብ ነው መብላት ያለባቸው። ሩዝ እና ቺክን የተፈጨ ፊት ፉድ ማንኛውም ቦታ አለ ይሸጣል። እሱን ነው እኛ የምናበላቸው። ተጨማሪ ነገር ደግሞ የተወሰነ ጊዜ ትኩረት አድርጎ መንከባከብ ያለበት ንጹህ የሆነ ቦታ ማስቀመጥ። ግሪዲን የለም ግሪዲን አለ። ክቡራትና ክቡራን እንግዲህ እንደተመለከቷቸው ውሾቹ ያማምራሉ። ጀርመን ሼፐርድ አለ። ዋጋው 30 ሺህ ብር ነው ብሎኛል። ይሄ እስኪ የሚባሉትን ደግሞ ዋጋቸው ወደ 40 ሺህ ብር ነው ብሏል። ድንኮቹም ደግሞ 40 ሺህ ብር ናቸው ብሏል። እንግዲህ እኛ የተወሰነ 20 ሺህ ብር ሰጥተናል። ይሄ እስኪዎቹ በጣም ነው የሚያምረው ውሻው። በእርግጥ አክሴፕት አላረገንም ግን አሁን ደግሞ ትንሽ ጨምረን ደግሞ እንሞክራለን፣ እንጠይቀዋለን። ከተስማማ እንወስደዋለን ማለት ነው። ውሾቹ እንግዲህ እዚህ ደርሰዋል ማለት ነው። የውሻ ዋጋ ከዚህም በላይ የሆኑ ውሾች ዝርዮች አሉ። በእርግጥ እንዳለን ውሾቹ የተከተቡ ናቸው። እንደገና ደግሞ ወስዳችሁን ከፍ እስኪሉ ድረስ በጥንቃቄ ማደግ አለባቸው ብሏል። እኔ ማነጻጸር ወዳለው ነው ብዙ ጊዜ እና አንዳንዴ እዚህ ሀገር የምታየው ነገር ይገርመኛል እና የውሻ ላይፍ በጣም ተቀይሮ ታያለ። የሰው ላይፍ ደግሞ አንዳንዴ ተጎሳቁሎ ታያለ። ሚዛናዊ አይደለችም ምድር። ለማንኛውም ሄደን እንጠይቀውና ሚላንን አብረን እንሰማለን። ያው እንደምታዩት እንግዲህ በቁጥጥር ስር አውለናታል። ቶኒያ ሹ ያ በጣም አሪፍ ያ በጣም አሪፍ ያ በጣም አሪፍ የመጀመሪያ ከስተመሮች ናቸው። እንዴት ነው? ኦኬ እንዴት አገኛችሁ? አዎ በጣም ታምራለች። በጣም ቆንጆ ያ ስሟን ማን አላችሁ? ስሟን she's me name give me name ስም ስጫት
ቤላ ኦኬ ቤላ ጣሊያንኛ ነው ቤላ ማለት ቆንጆ ማለት በጣሊያን አው ፊታል እንግዲህ የመጀመሪያ ከስተመሮች ናቸው በጣም ታንኪ ምን ማለት እኛም እናመሰግናለን ግን ቅሬታ አለ ምንም የሆነ አሪፍ ነው መስተንግዶቹ አሪፍ ናቸው ግን የሆነ ነገር ስጦታ ልትሰጠን ይገባል አክሰሰሪ ነገር እሺ በፋሚሊ ፔትስ እሺ ኦኬ ቴንክ ዩ በጣም እናመሰግናለን በጣም ምርጥ ነው የሚገርም ነገር ከቲክቶክ ላይ ማስታወቂያ ነች የመጣሁት ሰው ልኮልኝ ነው ውሻ የፈለኩ ነበር እና አሪፍ ነው እንትናቸው የተከተቡ ውሾች ናቸው ጤንነታቸው የተጠበቀ ነው ግን ምንድን ነው ትሪትመንት አው ማድረግ ያለብን እሱን ትነግረናለህ እሺ እሱን አስረዳችኋለሁ እሺ ይሄን እንጨርስ ምንድነው አሁን እንዳልኳችሁ ነው ማድረግ ያለባችሁ ነገር ምንድነው አሁን ይሄ ውሻ ብቻ አይደለም ህፃንም ጭምር ነው ሰው ቴክ ኬር ማድረግ ያለብን የተወሰነ ጊዜ ቢያንስ 4 አመት ሲሆነው ድረስ በደንብ አድርገን ያው እንደ ህፃን ልጅ መንከባከብና ትኩረት ሰጥቶ አሁን ምንድነው ህፃን ልጅ ሲሆን አያውቀውም ሰው አፍንጫ ውስጥ የመጣውን ነገር በሙሉ ሄጄ ቼክ ካላረኩ ካልቀመስኩ ማለት አይነት ባህሪ ያለባቸው ሶ ምንድነው ማድረግ ያለባችሁ የሚሄደውን መንገድ ለምሳሌ አሁን በቀላሉ ትሬን ማድረግ ትችላላችሁ ለምሳሌ የመሬት ላይ ወደቀ ምግብ እንዳይበላ በሳም ብቻ የተሰጠው ነው የምታስለምዷት ከሆነ መሬት ላይ ወደቀ ምግብ አትበላም ማለት ነው ያ ማለት ለወደፊት ታሞ ምናምን ከምታወጡት ወጪ አሁን በውሻውን በቀላሉ በማሰልጠን ብቻ ወጪዎችን ማዳን ይቻላል ድጋሚ የውሻውንም ጤንነት ረጅም ጊዜ እንዲኖርም ማድረግ ትችላላችሁ ማለት ነው ስለዚህ የሚበላው ራይዝ ምናምን የሚበላቸው ምግቦች ምንድነው የበሰለ ምግብ መሆን አለበት አንደኛ ነገር ማለት ነው የበሰለ ምግብ ማለት ቺክን እና ሩዝ ሊሆን ይችላል ከናንተ ከቤት የተራረፈውንም ነገር ሊሰጡ ትችላላችሁ ሶ ዋናው ነገር ምንድነው በስነ ስርዓት የበሰለና ያልቆየ ምግብ መሆን አለበት ለጊዜው ከፍ እያለ ከመጣ በኋላ ግን ጥሬ መብላት ይችላል ችግር የለም ጊዜው ከሄደ በኋላ ጥሬም ቢበላ ችግር የለም ነው ከፍ ካለ በኋላ ችግር የለም አሁን ግን የበሰለ ነው በዛው ቀጥታ እየበላ ያለው ምንድነው እንዳዲስ ቺክን እና ሩዝ ነው እኔ አሁን ተቀቅሎ አይደል ጨው ይኖረዋል አይኖረው ሌሎችም ብችሎች አሉ እንደምታዩት ነው እኔ ማበላቸው ሩዝ በዶሮ ጨው ይኖረዋል ጨው ይኸውልህ አሁን እኔ ውሻ ማለት ባዶ ወረቀት ማለት ነው ገብቶሃል አሁን እሷ አንተ እንዳስለመድከው ነው ጨው አርጋ የምታበላት ከሆነ ወደፊት ስታደግ ጨው የሌለው ምግብ አትበላም ማለት ነው ሶ ሁሉንም ነገሮች አንተ ነህ እንጂ የምትጽፍበት እኔ ባዶ ወረቀት እንደሰጠው ነው ውሻ የባለቤቱን ጸባይ ነው የሚይዘው ነው ኦኬ ያ ችግር የለም ምንም ነገር ማስለመድ ትችላለህ ብቻ አቮካዶ ግሬፕ ካፊን ያላቸው ነገሮች ቡናና ሻይ የጥጃ ስጋ የፍየል ስጋ የሚባሉትን ነገሮች አይበላም ምክንያቱም እነዚህ ነገሮች ቀጥታ ውሻውን ፖይዝን ስለሚያደርጉት ማለት ነው ከዚህ ውጭ ያሉ ነገሮች ግን ማንኛውም ነገር ሙዝ ሐብሐብ የተለያዩ ፍራፍሬዎችን መጠቀም ትችላለህ ከግሬፕ ውጪ ብዙ ምግቦችን መስጠት ትችላለህ አሁን እንዳስለመድከው ቫራይቲ ነው ነገም የመብላት እንትን የሚኖረው ማለት ነው ስለዚህ ይሄን ይመስላል የምትፈልጉት ነገር ካለ ኤኒታይም መደወል ትችላላችሁ ኦኬ ስልካችን ነው በጣም ቴንክ ዩ ሌላ ሰዎች ሊያገኟችሁ ቢፈልጉ እንዴት ነው የሚያገኙ እሺ በኦንላይን ላይ ነው እኛ እየሸጥን ያለ ነው በማንኛውም ፕላትፎርም ፋሚሊ ፔትስ ብለው ገብተው ሊያገኙን ይችላሉ ግን መግዛት የሚፈልጉ ሰዎች ዳይሬክት ስልኬ 0903 190203 ነው እናንተም ደግሞ በጣም አመሰግናለሁ እንደዚህ ሪከርድ አድርጋችሁ ኮሜንት አድርጋችሁ ዩቲዩብ ላይ አሁን ብዙ ስራ ይሰራል እና እንደዛ ስላደረጋችሁ በጣም አመሰግናለሁ እንግዲህ ያው ሰው ይዛችሁልኝ እንደምትመጡ ፕሮዳክቴን ስለወደዳችሁ እሺ ቫክሲን ወረቀቱ ኔክስት ቫክሲን ነው የምትከተቡበት ጃንዋሪ 26 ከ21 ቀን በኋላ ሁለተኛ ሻቷን መውሰድ አለባት እዚሁ የተከተበችበት ቦታ ነው እስቲ የፈለጋችሁ እስከ ማስከተብ ትችላላችሁ ችግርኛውን ካዩ የትኛውን ዋናው ግን ትክክለኛ መሆኑን ቼክ ማድረግ ኤክስፓየር ዴቱን ማየትና መድኃኒቱ እንዳልተከፈተ ቼክ ማድረግ አለባችሁ ነው እንጂ የፈለጋችሁ ቤት ቦታ መከተብ ይቻላል በጣም አሪፍ እኛም በጣም እናመሰግናለን ቴንኪው ቅሬታችንም ሶልቭ ሆናል ስልኩን እዚህ ላይ እንጽፈዋለን ስለዚህ በዛ ልታገኙ ትችላላችሁ አሪፍ ውሾች አሉት እነዚህ ብቻ አይደሉም እዚህ ጀርመን ሼፐርዶች አሉ እዚህ ጋር ብዙ ውሾች አሉ መጠቀም ትችላላችሁ ያ ድመትም አለ ድመቶችም አሉ ዝርያ ያላት እንዴ ነው ኖርማል ኦኬ
ኮኮን ዝርያ አለ። ኦኬ እንደምታዩት ነው በጣም ነው የሚታየው። በጣም እናመሰግናለን ስለ ሁሉም ትሪትመንት እግዚአብሔር ይስጥልን። ክቡራትና ክቡራን እንዳያችሁት እንግዲህ በስተመጨረሻ ውሻችንን አግኝተናል። አሪፍ አድርገው ትሪት አድርገውናል። እጅግ እናመሰግናለን። እየሄድን ደግሞ እነሱ ሳይሰሙ እናወራለን። ክቡራትና ክቡራን ይኸው ወስደናታል። ስሟ ቤላ ተብሏል። ቶኒያ ቤላ ብላ አውጥታላታለች። እንግዲህ እንደነገርኳችሁ ከዋጋማ ዋይዝ በጣም ትንሽ ውድ ነች። 35,000 ብር ነው የተገዛችው። ደግመዋለሁ 35,000 ብር ነው የተገዛችው። ከዚህ በፊት የሚገርመኝ ነገር ቬሮኒካ ዳነ 45,000 ብር ውሻ ስትገዛ ቪዲዮ ለቃ ነበር እና በዛ ጊዜ ሪያክሽን በምንሰራ ጊዜ ሌሎችም ሰዎች ምናምን ቬሮኒካ ላይ የወረደባት ውርጅብኝ ማአት ነበርና አሁን ተረድቼሻለሁ ይቅርታ አድርጊልኝ ለማለት ነው በዚህ አጋጣሚ እና ግዴታ ስለሆነ እንግዲህ ይሄ ደግሞ ለስጦታ የተገዛ ውሻ ነው። ለማን እንዴት የሚለውን ደግሞ የምታዩት ይመስለኛል። ምናልባት ካልሆነ ግን ዞሮ ዞሮ ይሄን ይመስል ነበር ገበያው። ውሻ መግዛት የምታስቡ ሰዎች ቅድም እንደሰማችሁት አድራሻው ማለ ሁሉ ነገር አለ። ዋጋ ግን ተዘጋጁበት ለማለት ነው።